ጃን እንደዚሁ ሐኪም ቤት ውስጥ ነው ያለው። ወዲያውኑ ይደውልልናትና ኬዝ ወዲያውኑ ጃን ምን ነገር አለ ግን አንዴ እንዳትደነቅ በያን ምንድነው እያወራ ያለው ንገረኝ፣ ሁሉ ነገር ግልጽ አድርገህ እንድነግረኝ እንፈልገው። ጃን ዛሬ በመጨረሻም ነው እንደዚሁ እዛ የታይሲን ቤት ሄደን ነበር። ከዛ በኋላ ብዙ ነገር ተፈጥሯል ማለት ነው። በመጨረሻም ቤት መጥቶ ሴፍሌን ወስዷታል። እሺና ምንድነው ህክመት ምንድነው? እሳትና እንደዚሁ ደግሞ በመጨረሻ ማይሊዜ ወደዛ ቤት ሄዶ ነበር ወደ ታይሲን ቤት እሱን ፈልገው እና ምን ተፈጠረ? ምንድነው እያወራ ያለው? ይሄ ፊልም ነው እንደምንነግረኝ? ቆይ አይደለም እሱ አይደለም ወንድሜ። ከዛ ትንሽ የሆነ ችግር ተፈጠረና በመጨረሻም እንደዚሁ ሜዲክን አግተው ወሰዷት። ምንድነው እያወራ ያለው? አልገባኝም። ሜዲክን በቃ ወሰዷት። እሷ ሴፍሌን ካመጣችሁ ሜዲክን እንሰጣለን ምናምን ብለው ተነጋግረው ነው እንደዚህ ወሰዱት። በቃ ይሄ ነው ፕላናቸው፣ ጨዋታቸው ይሄ ነው። ቢያሚን ምንተለይ ነገር እውነት ነው? አዎ እዚሁ ነገር ውስጥ አለበት። አዎ ይሄው እየደወልኩና እየነገርኩ ነው ያሉት። በጣም ስለጨነቀኝ ነው ወንድሜ። እውነቴን ነው የምልህ፣ በጣም ተጨንቄያለሁ ቢያሚን፣ እውነቴን ነው የምልህ። አንድ ነገር ሚልክ ሊፈጠር አንድ ነገር የጸጉሯ ዘላላ ራሱ ከጭንቅላቷ ላይ ከተነካ እጨርሳቸዋለሁ። አንድ ባንድ ነው የምጨርሳችሁ። ያራ ጃን ይናደድና ይናገረው ጀመር። ይገባኛል ወንድሜ፣ በቃ አሁኑኑ ቶሎ ብላችሁ እሷን ሜሊክን ከዚህ ነገር አውጡት። እሺ ይገባኛል፣ አሁንም እየሄድኩ ነው ያሉት። በቃ ሀሳብ እንዳይገባ ጃን ቻው በቃ ብሎ ስልኩን ይዘጋው ጀመረ። እንደዚሁ በመጨረሻም ኒማን ከመኪና ውስጥ ነው ያለችው። እሺ የት ነው ያለችው? እዛ ነው ያለችው። እና ሂድና አምጣታ። በመጨረሻም ያንተ ጥፋት እኮ ሙሉ ነገሮች እንድታረግ ያረከው አይደል እንዴ? ሂድ ቶሎ በል እያለ እንደዚህ ይናገር ጀመር። ግን እኮ በርጋ የሚጠብቁ ሽጉጥ ያዙ ሰዎች አሉ እና ይሄን ልንገርክ እንዳንተ ሁሉ ነገሮችን ታውቃለህ አይደል እንዴ? ስለዚህ ሂድና ከመኪና ውስጥ ወርዳ ሄደ እሷን አምጣት። በቃ እድለኛ ያንኩ ሰው እኮ ናንተ። ግን እኮ እንደምታስቡ በቃ ሊገባ አልቻለም መሰለኝ። ይሄን ነገር ምንድነው ሪፖርት ላድርገው? ፖሊሶች ይጉበት እዚህ ነገር ላይ? አይ አይደለም፣ በቃ ቶሎ በል ሂድና አውጣት እያለች ተናገረው ጀመረ። ከመኪናው ይወርዳል። ቀጥም ብሎ ይራመድና ልክ ወደ በሩ ጋር ሊሄድ ሲል ፖሊሶች የሚመስሉ ሁለት ጋርዶች ዙሪያውን መኪናው ጋር ቆመው እየቃኙት ነው ያሉት። ምን አይነት ነገር ውስጥ ነው የገባሁት ሚያሚን፣ ወይኔ እያለ ያወራ ጀመረ። ወዲያውኑ የሆነ ሀሳብ ይመጣለትና ቀጥ ብሎ ይሄድ ጀመረ። የመኪናውን ከፈዲ ከፍትና እንደዚሁ ብረት ነገር ያወጣል። ወዲያውኑ ከወጣው በኋላ ቀጥ ብሎ ሲሄድ እንደዚሁ ቤቱን ያየው ጀመረ። እነሱን ዞር ብሎ ሲያቸው እነሱ ወደ ኋላ ሲዞርለት የተሯሯጠ ቀጥታ ይሄድ ጀመረ። ቁልፉ ተቆልፏል። ውስጥ ላይ ቁጭ ብላለች ሜሊክ። ወዲያውኑ በያዘው ብረት እንደዚሁ ቁልፉን ጋኑን ለመስበር ይታገላል። ወዲያውኑ ሲመታው ድምጽ ይሰማ ጀመረ። ቀስም ይል ጀመረ። ኮቴ እንደሰማ ወዲያውኑ እንደዚሁ ይሄን እንዳይታይ ብሎ እንደዚሁ ይደበቅ ጀመረ። ዛሬ ሲጠብቀው የነበረው አንደኛው ጋርዱ ሽጉጡን አቀባብሎ ካየ በኋላ ዞር ማለቱን ይቀጥላል። ወዲያውኑ ዞር እንዳለለት እንደዚሁ ወደ በሩ ይመለስና በሩን ለመክፈት ይታገል ጀመረ። ሜሊክ እያለ ይናገር ጀመረ። ምን ያረክ ነው እያለች ታወራ ጀመረ። ወዲያውኑ እንደዚሁ በሩን ይበረግደውና ይከፍተው ጀመረ። ሜሊክ ደህና ነሽ አይደል? ይሄ ልጅ አብዷል እንዴ? ምን ያረክ ነው ያለው እዚህ ደግሞ? ከዚህ ላስመልጥሽ ነው። ነይ በቃ እንሂድ። ያማል እንዴ እያለች ነግሯለች። አይ ልቀቀኝ እንዴ! እነሱ ይሄን ሲያውቁ እኮ አንተን በጣም ከባድ ነገር ነው የሚፈጽበት። አይ ምንም የምናወራው ነገር የለም፣ ከዚህ እንጥፋ እያለ ይነግራታል። እሷ ግን አልተስማማቸውም። ሜሊክ ነይ ልጄ፣ አያትሽ የጠራችሽ ነው የጠበቀችሽ ነው፣ ነይ እያለች ተጠይቃት ተነግራቸው። ወዲያውኑ ሜሊክ እሷ እንዳየች ግን ቃሏንም ሳታፍት ቀጥ ብላ ተከተላት ጀመረ። በሌላ በኩል ሰዓት የጎረሰው ታይሲን እንዳለ ሰዎቹን ይዞ መጥቶ እንደዚሁ የሳሚትን ቤት ወሮታል። እንዳለ ጋርዶቹን እየመታ ከጀርባ እየጣለ ያገቷቸው ጀመረ። ቀጥም ብለው ወደታች ወደ ቤቱ ያመሩ ጀመረ። ውስጥም ከገቡ በኋላ እንዳለ ያገቷቸው ጀመረ። ውስጥ ላይ እንደዚሁ ሳኑ ላይ ሳሚት እሳት እንደዚሁ ትንሿ ካርሊክና ሁሉም ሰው ቁጭ ብሏል። ወዲያውኑ ወደ ውስጥ ይገቡ ጀመረ። እሺ ሰዎች እንዴት ናችሁ እያለ ይናገር ጀመረ። ይሄን እንዳያችሁ መጨረሻ ይሄን እንዳዩ ሁሉም ይደነግጥና ካሉበት ይነሱ ጀመረ። ቀስ ብላችሁ እያለ ይናገር ጀመረ። ቤቱ በሽጉጥ ተሞልቷል። ሰዎቹ ይዞታል እንዳለ። ሰራተኞቹ እየተሯሯጡ ሲመጣ እናንተ ወደ ውስጥ ግቡ፣ ቶሎ ወደ ውስጥ ግቡ፣ እናንተ የመለከታችሁ እያለ ይናገራቸው ጀመር። ታይሲን ነው በጣም ተናደው። እሺ ልጆች ወደዛ ጋር አምጧቸው እያለ ይናገር ጀመር።
አለቃ ነው ወደዚህ እያለ እንደዚሁ ሰሚትን ይወስዱ ጀመር። ሰሚትን ወደ ከፍታ ባለው ቦታ ጋር ይወስዱ ጀመር። እንደዚሁ የሳሳ አይቀርና ሌሎችም ሴቶች ሁለቱም እሺ ተንበርከክ እያለ ይናገር ጀመር። ወዲያውኑ እንደዚህ ይላል ተንበርከክ እያለ ሲጮህበት መንበርከኩን ይቀጥላል። በጣም እየተናደደ ወዲያውኑ እሳት እንደዚሁ ጉልበቱን ይመታውና ያንበረክከው ጀመረ። ወዲያውኑ እሺ ነይ እንጂ ህክመት ነይ አንቺ ነይ እያለ እንደዚሁ ይናገር ጀመረ። ወዲያውኑ እሷም እንደዚሁ ካለችበት ትመጣለች። ግን እኮ እርግጥ ነይ ያልኩሽ ነው እያለ ይናገር ጀመረ። ሳሪት አምጣት እያለ ይናገር ጀመረ። ወዲያውኑ ይዛትና እጇን ይዞ ወደ እነሱ ጋር ይወስዳት ጀመረ። ልቀቀኝ እያለች ትናገር ጀመረ። ተንበርከኪ እያለች ምን አይነት ሰይጣን ይሆንክን ያለው ቆይታ አይሲን እንደዚህ ነገር አብዳን እንደ ተንበርከኪ ያልኩሽ ነው እያለ ይጮህባት ጀመረ። ተንበርከክ ጀመረ። በጣም ግራ ተጋብታለች። ለክለት ስትል ግን ትንሿ እንደዚሁ ወዲያውኑ ነይ አንቺ ገና ወጣት ልጅ ነሽ፣ ስለዚህ አንቺ መቀመጥ ይችላልሽ፣ መንበርከክ አይጠበቅብሽም፣ ቶሎ በይ እያለች ነግራታል። እሷ ግን ተንበረከካለች። ታይሲን ምን ያረክን ያለው እያለ ይናገረው ጀመረ። ዝም በል አንተ ዝም በል። በመጨረሻም ብዙ ነገሮች እንዳረጋችሁ ሰምቻለሁ። ሜልኬት ነው ያለችው እያለ ነው ይጠይቃል። ቆንጆ ጥያቄ ነው ያለው። ሴቪሌት ነው ያለችው እያለ ኢሳት ይመልስለት ጀመር ነው። ሴቪሌን ስጡኝ እኛም ቴክ ሜልኬት እንሰጣቸዋለን። ስለዚህ መጨረሻም በስምምነት ነው ነገር የሚሆነው። በስምምነት ነው የሚሆነው እያለች ተናገር ጀመረ። አለብዛ ግማሽ ሰጡን ከሆነ እኛም ሜልኬን አንሰጥም። እሺ እንደዛ ነው የሚሆነው እያለ አይሆንም ወንድሜ እያለ ነው በጣም ይናደድና ሽጉጡን ያቀባብልና ኢሳት ጭንቅላት ላይ ይደቅነው ጀመረ። ሁሉም ሰው ተጨንቋል፣ ግራ ተጋብቷል። በጣም ብዙ ነገሮች እኮ በጣም ይገርመኛል። ያ ሁሉ ያሳለፈው ነገሮች እያንዳንዱ ነገር እንደዚህ በመሆኑ በጣም ይገርመኛል እያለ ታይሲን ያወራል። በሌላ በኩል እንደዚሁ ወደ ቤት ተመልሳለች። እንደዚሁ ሜሊክ በሩ ይከፈትላታል። ሜሊክ እባክሽ ሁሌም ቢሆን እንዳረሽሽ የተፈጠረው ነገር ተይው፣ ግን አንቺ ቢሆን ከጀርባሽ ሰው እንዳለ እንድታቂ ብቻ ነው ፈልገው። እሺ በጣም አመሰግናለሁ አክስቴ ብላ ትናገራለች። ችግር የለም አሁን ሂጂ በቃ ሂጂ ወደ ቤት እያለች ትናገራቸው ነበር። ሜሊክ ወዲያውኑ ወደ መኪና ወርዳ ወደ ቤቱ ትሄዳለች። ጋርዶቹ ደህና ነሽ ያሉ ይጠይቁታል። በር እስከምትገባ ታያታለች። በሩን ታንኳኳለች። በር ላይ ቆማ ወዲያውኑ እሺ አሁን እንሂድ፣ ቆይ ተረጋጋ እያለች ትናገራለች። ያንዳንዱ ነገሮች ማየት ፈልጋለሁ። እነዚህ ህፃኖች በጣም ብዙ ነገሮች የማያውቁት ነገር አለ። በጣም ብዙ ነገሮች አሁን አድርገው እንደዚህ ሳያቸው በጣም ግራ ይገባኛል እያለች ኑሐሚን ታወራ ጀመረ። ወዲያውኑ በሩ ትከፍትለታለች። ሜሊክ ደህና ነች፣ ነይ ግቢ እያለች ታስገባች ጀመረ። ልክ በር እንደዘጋች አሁን እንሂድ ትልና መስኮቱን እንደዚሁ ትዘጋና መኪናው ዞር ማለቱን ይቀጥላል። ወዲያውኑ እንደዚህ ሽጉጡን ደቅኖታል። እሺ በመጨረሻም የሁሉ ነገር በቀጥታ እንደዚህ እንዲሆን አልፈለኩም ነበር። ታይሲን ምንድነው ቆይ ችግር? እሷ እኮ ልጄ እኮ ናት። ልጄ ናት። መፍራት እኮ የለባትም። ምክንያቱም ብዙ ነገሮች ማወቅ ያለባት ነገሮች እንዳሉ ማወቅ አለብህ ካንተ። ምንድነው እያወራ ያለው ቆይ እያለ ይናገረው ጀመር። ሰሚት አሁን ሁሉ ነገሮች መውጫ ድርሻው ጊዜ መጥቷል። ምንድነው የምታወራው? ሴቪሌት አለች እያለ ሲናገረው ሽጉጡን ተኩሶ ጀመር። አሁን እያንዳንዱ ነገሮች ግልጽ ነው። እባካችሁ ይሄን ነገሮች እንዲበላሽ አታርጉት እናንተ ማለት ነው። ደጋግሜ እየተናገርኩ ነው ያለው። ኢሳትና ሄርኬ ንጹህ ናቸው፣ ግን በመጨረሻም እያንዳንዱ ነገሮች ያረጉት ነገር እንዳለ ማየት አለብን። በመጨረሻም ሁለቱ እኮ እህትማማቾች ነበሩ፣ በአንድ አባት። ምንድነው የምታወራው? አይ ታይሲን ተው እንጂ እያለች ታወራለች ህክመት። ወዲያውኑ ልጆቹ እውነቱን ማወቅ አለባቸው እኮ አይደል እንዴ? በመጨረሻም በደም እንደምንገናኝ ታውቃለህ አይደለም? ያንተ አባት የኔን እናት እንደደፈራት ታውቃለህ አይደል? ረሳው እሱ? ተው ያለች ታይሲን ታወራ ጀመረ። ልጆቹ እንዲሰሙ አልፈለገችም። እንደዚሁ ህክመት ወዲያውኑ የእናንተ አባት ወይም አያት የምትሉት በመጨረሻም የኔ እናት ደፍሯታል የኔን እናት ያለ ከአይኖቹ እንደዚሁም ባይፈስ ጀመረ። ኢሳት ግራ ይገባል። ግራም እየተጋባ ይሆናል።
እና ኖህና ሜሊክን ደግሞ እኔ ደግሞ በጣም ወድጃቸዋለሁ። ምንም ነገሮች እንዲጎዱና እንዲነኩ አልፈልግም። ስለዚህ እናንተ ደግሞ በመጨረሻም ይሄኑ ነገሮች አለፋችሁ፣ መስመሩን አለፋችሁ። ይገባችኋል ወይስ እኔ ልንገራቸው ነው አንተ እያለ ይነግረዋል። በአይኑ ይነግረዋል። እሺ እኔ ልንገራቸው፣ በመጨረሻ እውነቱን ልንገራቸው። እውነቱን እዚህ ከረጅም ዓመት በፊት እዚህ ቦታ የኔ እናት ማለት ነው ሰራተኛ ሆና ትሰራ ነበር። በመጨረሻም ሙስጠፋ ፋህሪ በጣም ብዙ የሆኑ ስራዎችና ብዙ ነገሮች አሉት። ግን እናቴን አያት። ከእናቴ ጋር እንደዚሁ ስትሰራ ያታል፣ ብዙ ነገሮች ያያል። ከዛ በኋላ ነው የሁሉ ነገር የተፈጠረው። እንደዚህ አይነት ነገር ይሄ ውሽ የሆነ አባት የሁሉ ነገሮችን ያደረገው እያለ ይናገር ጀመረ። ወዲያውኑ በጣም አለቀሰች እናቴ፣ ጮኸች፣ ለመነች። ግን ምንም ነገር ሊፈጠር አልቻለም። በመጨረሻም ግን በቃ ሁሉ ነገሮች ተከሰቱ። ሁሉ ነገሮች ግን ለጊዜው ነበረ። ግን እያንዳንዱ ነገሮች የዛን የሰውዬ ፊት ሰይጣን የሆነው ፊቱን እያየች ነበር። ሁሉ ነገሮች የኔ አባት ሙዛፊር ሳሊም እንደምታሰበው ሰው አይደለም፣ የተከበረ ሰው ነው። ዘንበል ሽጉጡን ደቅነበት ጀመረ። ያንተ አባት ንጉስ ነበር፣ ንጉስ። ግን በመጨረሻም እናንተ ሰይጣን የሆነ ልጆችን ፈጠረ። ይሄ ማወቅ አለባችሁ። የኔን እናት ብዙ ነገር አድርጓታል፣ ብዙ ነገር። እሺ እናንተ አጎቴ ነህ? ኤሳት በመጨረሻም ጥያቄ ጠየቀ። አዎ እኔ አጎታችሁ ነኝ እናንተ እያለ የናገር ጀመረ። ግራ ይጋባሉ ሁሉም ሰው። የተደበቀው ሚስጥር በመጨረሻ ወጣ። በዚህ አካሄድ ይወጣል ተብሎ ማንም አላሰብ ነበር። እናቴ ግን አንዴ ታማ አልጋ ላይ ምን እንዳለችኝ ታውቃለህ? ልጄ ጠንካራ ሁሌም ቢሆን ጠንካራ ይሁን፣ መቼም ቢሆን ተስፋ እንዳቆርጥ ነበር ስትለኝ ነበር እያለች እንደዚሁ እያለ ታይሲን እያንዳንዱ ነገር ይናገር ጀመረ። እያንዳንዱ ነገር ምንም ሳያስቀር። ከዛ በኋላ ነው እኔ ህይወቴ የተጀመረው። ከዛ ብዙ ነገሮች ማወቅ ጀመርኩ፣ ብዙ ስራ መስራት ጀመርኩ። ከዛ በኋላ ነው እንደዚህ ጥቁር አፈር ሀገር የመጣሁት እያለ ይናገር ጀመረ። ለምንድን ነው እንደዚህ ያደረገው? ምክንያቱም እያንዳንዱ ነገሮች ላጠፋው ነገር ቅጣቱን ማግኘት አለበት። ለዛ ነው እንደዚህ ምዋጋው ሁሉ ነገር። ምክንያቱም እያንዳንዱ የሚያስፈልገው ነገር ማግኘት ያለበት ነገሮች ማግኘት አለበት። እሱም ብቻ ነው እውነት ብቻ እንዲሆን ነው ፈልገው እያለ ይናገር ጀመረ። ከኖ አይላይ እንባሊ ፈስ ትንሽ ነው የቀረው። ወዲያውኑ በእጁ እየጠረገ ስልኩ ይጠራል። እንደዚሁ ያነሳዋል። ወንድሜ ብሎም ሄሎ ሜሊክ የኔ ያለሽው ደህና ነሽ? እቤት ያለሁት የሚል ድምጽ ይሰማ ጀመረ። ስልኩን ይዘጋል። ወዲያውኑ ዞር ብሎ እንደዚሁ ታይሲን ያየ ጀመረ። ወዲያውኑ እርስ በርስ ይተያያሉ። በጣም ግራ ተጋብቶ ምንም ቃል ሳይመልስ ነው ቀጥ ብሎ ይጣ ጀመረ። እንደዚሁ ታይሲን ያያቸውና ፋሲ ሳሚት እንሂድ በቃ ብሎም ይናገር ጀመረ። እዛው እንደተንበረከኩ ያያቸውና ለአንዴና ለመጨረሻ ጊዜ ታይሲን እየርሳራ ጀመረ። ቀጥ ብሎ ይሄድ ጀመረ። ወዲያውኑ ግራ ተጋብቶ እንዳለ መኪናው ውጭ ለጋርዶቹ ቆመሉ። እሺ እንሂድ እያሉ ይነግራቸውና ሁሉም ጋርዶች ወደ መኪናው ይገቡ ጀመረ። ከባድ ነበር ማለት ነው ውስጥ እያለ እንደዚሁ ያሚን ይናገር ጀመረ። ህክመት ሁሉ ነገሮች እንዳበላሻቸው ይገባቸው ጀመረ። በመጨረሻም ሰሚት ካለበት ተነስቷል። እሺ አባቴ እውነት ነበር ሲያወራ የነበረው እያለ ይጠይቅ ጀመረ። ኢሳት እየዋሸ ነው ልጆች፣ እየዋሸ ነው ያለው ተሰን እየዋሸ አይደለም። አይ ውሸት ነው። አይ እየዋሸ አይደለም እያለች እንደዚህ በመጨረሻም ህክመት ታወራ ጀመረ። በመጨረሻም እኛ በጣም የሰይጣን ሰው ልጅ ነን፣ የሰይጣን ሰው ልጅ ነን። ሁላችንም አንድ አይነቶች ነን። እንደዚሁ ካለችበት ተነስታ ወደ ክፍሏ ታመራ ጀመረ። ወዲያውኑ ይሄ ነገር ሁሉ ነገር እየተቀየረ ነው ያለው ሁሉ ነገሮች እያለ ይናገር ጀመረ። የሳት እህቱን ያክባታል። አላመናችሁኝም? ውሸት ነው ያልኳችሁ አሉት። ውሸት ነው እያንዳንዱ ነገር፣ ሁሉ ነገር ውሸት ነው እያለ ይናገር ጀመረ። እንደዚሁ ህክመት ወደ ክፍሏ ከገባች በኋላ ስቅስቅ ብላ ታለቅስ ጀመረ። ጠረጴዛው ላይ ያለው ሜካፖች እንዳለ ተበታትናለች። ወንበሩን ታነስታና መስታወት ላይ ተወረወረና ተሰብረው ጀመረ።
በመጨረሻም እያንዳንዱ ሚስጥር የተደበቁት በገሃድ ወጣ። ወደ መቀመጫውም ተቀምጣ ስቅስቅ ብላ ታለቅስ ጀመረ። ኖህ ወደ ቤቱ ተመልሷል። ታይሲንም እንደሰው በመጨረሻም ሴቪሌም ወደ ውስጥ ይገቡ ጀመረ። ውዴ ሜሊክ እያለ ይጠራታል። ዘሎ ይጠመጠበታል። ደህና ነሽ አይደለ እያለ ያቅፋታል። አይዞህ ደህና ነኝ፣ ምንም አልሆንኩም፣ ደህና ነሽ አይደል? ምንም ነገር አልተፈጠረም፣ ደህና ነኝ እያለች ታወራ ጀመረ። ሴቪሌም መጣለች። ወዲያውኑ ትሄዳለች። ሜሊክ ደህና በመሆንሽ በጣም ደስተኛ ነኝ እያለ እንደዚሁ ያቅፋትና ይስማት ጀመረ። በመጨረሻ ምንም ነገር አይፈጠርም፣ ምክንያቱም ከጀርባችን አንበሳ ነው ያለው እያለ ይናገር ጀመረ። ማንም ሰው እናንተን አይነካም እያለ ታይሲን ያወራ ጀመረ። እርስ በርስ እንደዚሁ የተያዩ ጀመረ። ወደ ዩቲዩብ ቻናል ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር፣ ይሄ ሚስተር ጃሃን ጋር ሲደርስ ጃሃን ምን ሊል ይችላል ብትልና ሌሎችም አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ካላረጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ እያልኩ ቻው።